ሰላም እንኳን ወደዚህ ዳሰሳ በደህና መጣችሁ። ዛሬ በጣም አጓጊ ወደ ሆነና ሁላችንም ወደሚያጠያቂ እርስ ነው የምንገባው። የሰው ልጅ እምነትና ስነ ምግባር ከየት መጡ? በአማኑኤል ኦልድሪጅ ጥልቅ መጽሐፍ ላይ የተመሠረተን አስተሳሰባችንን የሚፈታተን አስደናቂ ፍልስፍናዊ ጉዞ እናደርጋለን። ይህ ዳሰሳ በኅብረተሰባችን ውስጥ ስር የሰደዱ እና በጭራሽ ያልመረመርናቸው አስተሳሰቦች እንዴት ሳናስበው ወደ ውድቀት ሊመሩን እንደሚችሉ በስፋት ያሳየናል። ዝግጁ ናችሁ? እንግዲያውስ እንጀምር። እስቲ መነሻችንን በአንድ ታላቅ እና በጣም በሚሞግት የአልበርት አይንሽታይን አባባል እናድርግ። አንድን ችግር የፈጠረውን ሰማያዊ አስተሳሰብ ደረጃ በመጠቀም መፍታት አይቻልም ይላል። ይህ ማለት ምን ማለት ነው? የቆዩና ስር የሰዱ ማኅበራዊ ችግሮቻችንን ለመፍታት ያው የተለመደውን አስተሳሰባችንን ትተን አዲስ የአስተሳሰብ ከፍታ ላይ መድረስ አለብን ማለት ነው። እናም የመጽሐፉ ርዕስ የሆነው ሙጭጫ ኩፋቲ ወይም በአማርኛ የውድቀት ተንሸራታች መንገድ የሚለው ጽንሰ ሐሳብ በትክክል የሚነግረን ይህንን ነው። ጸሐፊው ይህንን ሐሳብ እንደ ማዕከል ተጠቅሞ ሐሳቦችንና እምነቶችን እንዲሁ በጭፍን ምንም ሳንጠይቅና ሳንመረመር መቀበል እንዴት አንድን ማኅበረሰብ በቀጥታ ወደ መከፋፈልና ወደ ውድቀት ገደል እንደሚያንሸራትተው በደንብ ያሳየናል። እውነት ለመናገር በጣም ያስገርም እይታ ነው። ወደ መጀመሪያው ክፍላችን ስናልፍ የእምነትን ገጽታና የሰው ልጅን እምነት አጠቃላይ እይታ እንመለከታለን። አሁን እዚህ ጋር ልብ እንድትሉልኝ የምፈልገው የቁጥሮቹን ግዙፍነት ነው። አስቡት እንግዲህ 2.3 ቢሊዮን ክርስቲያኖች እንዲሁም 1.8 ቢሊዮን ሙስሊሞች ባሉበት በዚህ ዓለም ላይ ሃይማኖት የሰው ልጅ ዓለምን የሚመለከትበት ዋነኛውና ትልቁ መነጽር ነው። በጣም ብዙ የዓለም ሕዝብ የዕለት ተዕለት ሕይወቱን የሚመራው በእነዚህ እምነቶች ላይ ተመስርቶ ነው። ቁጥሩ ሲታይ ብቻው የሚያስገርም ነው አይደል? ታዲያ እዚህ ጋር አንድ ትልቅ ጥያቄ ይነሳል። ለምን እናምናለን? በምድራችን ላይ ከ4200 በላይ ሃይማኖቶች አሉ። ሆኖም ግን አብዛኛዎቻችን እምነታችንን ፈልገን አጥንተን ወይም መርምረን አይደለም የምንቀበለው። ታዲያ እንዴት ነው? ብዙ ጊዜ በቀጥታ ከወላጆቻችን እንወርሰዋለን። አሊያም ደግሞ ሞትን ከመፍራት ከሞት በኋላ ስላለው ሕይወት ከመጨነቅ ወይም መለኮታዊ ቅጣትን ከመፍራት የተነሳ ነው። በተጨማሪም የማኅበረሰብ ጫናና ደንቦች ትልቅ ሚና ይጫወታሉ። እነዚህ ጥልቅ ስነ-ልቦናዊ ገፊ ምክንያቶች ናቸው እንጂ ብዙ ጊዜ ምርምር አይደለም። በመከተልም ጸሐፊው አንድ በጣም ጥልቅና አእምሮን የሚፈታተን ጥያቄ ያነሳል። እስቲ ሁላችንም ራሳችንን እንጠይቅ። አንድን ገዢ ወይም ፈጣሪ የምንወደው በእውነት ከልብ በመነጨ ግንዛቤና ፍቅር ነው ወይስ በቀላሉ የቅጣት ፍርሃት ስላለብን ብቻ ነው? ይህ እኮ ነገሮችን ከሥረ መሠረቱ እንድንመረምር የሚያደርግ ከባድ ጥያቄ ነው። ይህን የፍርሃትና የለማዳ ኃይል በደንብ ለማስረዳት አንድ አሪፍ ምሳሌ እንመልከት። ምስራቅ ኢትዮጵያ ውስጥ የገመል ሥጋ እንደ ልዩና ተወዳጅ ምግብ ይቆጠራል አይደል? በምዕራብ ኢትዮጵያ ደግሞ በከፍተኛ ሁኔታ ይጣላል። አስቡት፣ ከምዕራብ ኢትዮጵያ የመጣን ሰው ሳያውቀው የገመል ሥጋ ቢበላ ምናልባትም በጣም ሊጣፍጠው ይችላል። ነገር ግን የበላኸው እኮ የገመል ሥጋ ነው ተብሎ ቢነገረው ያው ሥጋ ወዲያውኑ ሊያስጠላውና ሊያስታወከው ይችላል። ለምን? ምክንያቱም አመለካከቱ አስቀድሞ በኅብረተሰቡ ተቀርጿልና። የወረስነው አመለካከት እውነታውን እንዴት እንደሚጋርደው የሚያሳይ አስደናቂ ማሳያ ነው። አሁን ደግሞ ወደ ክፍል 2 እንለፍ። ክርስትናን መፍትሄዎች፣ የሰው ልጅ አተረጓጎምና በመካከሉ ያለው ልዩነት። እንግዲህ እዚህ ጋር መገንዘብ ያለብን ትልቁ ነጥብ ምንድን ነው? ብዙዎቻችን የሃይማኖት ጽሑፎችን እንደ ፍጹምና የማይለወጥ መለኮታዊ ሕግ አድርገን ብንመለከትም በተጨባጭ ግን የመጽሐፍ ቅዱስ ይዘት በሰዎች ታሪካዊ ውሳኔዎች ላይ ተመስርቶ በጣም ሰፊ ልዩነት አለው። ለማሳያ ያህል ፕሮቴስታንቶች 66 መጻሕፍትን ሲቀበሉ፣ ካቶሊኮች 73ቱን እንዲሁም የኢትዮጵያ ኦርቶዶክስ ደግሞ 81 መጻሕፍትን ይቀበላሉ። የሰው ልጅ ውሳኔ ምን ያህል ሚና እንዳለው ግልጽ ነው አይደል? ጸሐፊው በመጽሐፍ ውስጥ ከ100 በላይ የሚሆኑ የሐሳብ መቃረኖችን ገምግሟል። ለምሳሌ ያህል ስለ ይሁዳ አሟሟት የሚናገረውን ብንወስድ የሐዋርያት ሥራ ምዕራፍ 1 ቁጥር 18 በግንባሩ ተደፋ ሆዱም ተሰነጠቀ ሲል፣ ማቴዎስ 27 ቁጥር 5 ደግሞ ሄዶ ታነቀ ይላል። ይህን መሰል ልዩነቶች ጽሑፎቹ ያለምንም እንከን ፍጹም ናቸው የሚለውን የቺፍን እምነት አመለካከታችንን ቆም ብለን እንድንመረምር ያደርገናል። ወደ ቀጣዩ ክፍላችን ማለትም ክፍል 3 ስናልፍ የእስልምናን ዓመታት ጽሑፎች እንዴት እንደተናገሩና የቡድን ክፍፍሎች እንዴት እንደተፈጠሩ እንቃኛለን። እዚህ ላይ በደንብ ልብ እንድትሉልኝ የምፈልገው ነገር አለ። የቁርአን ማጠናከር ሂደት በአንድ ጀንበር የተከናወነ አይደለም። ይልቁንም በ23 ዓመታት ረጅም ጊዜ ውስጥ የተከናወነ ሂደት ነው።
ከዚህም በተጨማሪ ሐዲሶች የተጻፉት እኮ ተከታዮች ባስተላለፉት የቃል ታሪክ ላይ ተመሠርቶ ነቢዩ መሐመድ ቃለፉ ከብዙ መቶ ዓመታት በኋላ መሆኑን መጽሐፉ በግልጽ ያስረዳናል። ይህ የሰው ልጅ በታሪክ ውስጥ ያለውን ጉልህ ተሳትፎ ያሳየናል። ይህ ልዩነት ታዲያ እንዴት መጣ? ታሪካዊው የሰው ልጅ ፖለቲካ ትልቅ ሚና ተጫውቷል። በተለይም ከሙሐመድ በኋላ ማን መተካት አለበት በሚለው ክርክር ላይ ተመስርቶ ሃይማኖቱ እንዴት ሙሉ በሙሉ ተለያዩ ጽሑፎችን ወደሚያምኑ ተለያዩ ክፍሎች እንደተከፈለ በደንብ ያሳያል። ሱኒዎች በአቡበክር ሲያምኑ፣ ሺያዎች ደግሞ በአሊ ብን አቢ ጣሊብ የዘር ሐረግ ላይ ያተኩራሉ። እውነት ለመናገር ፖለቲካውና እምነቱ እንዴት እንደተሳሰሩ ማየቱ አስገራሚ ነው። በሌላ በኩል ደግሞ ሱፊ ሙስሊሞች አሉ። ይህ የእስልምና ክፍል ከጥብቅ የፖለቲካ እና የዘር ሐረግ ውዝግቦች ራሱን በማራቅ ፍጹም የተለየ መንገድ ነው የተከተለው። ትኩረታቸው ከመለኮት ጋር ባላቸው ምስጢራዊ እና ጥልቅ መንፈሳዊ ትስስር፣ ጸሎት እና ተአምራት ላይ ነው። እንግዲህ እዚህ ላይ ቆም ብለን ማሰብ አለብን። እነዚህን ሁሉ በሰዎች የተመሩ ውስብስብ የሆኑ የሃይማኖት ታሪኮችና ውዝግቦች ካየን በኋላ አንድ ከባድ ጥያቄ መነሳቱ አይቀርም። እውነተኛ ስነ ምግባር ወይም ትክክል እና ስህተት የምንለው ነገር በእርግጥ የሚመጣው ከተጻፉት መጻሕፍት ነው ወይስ በሰው ልጅ አእምሮ ውስጥ አስቀድሞ በተፈጥሮ የተተከለ ነገር ነው? ይህንን ለመመለስ ወደ ክፍል 4 እንሸጋገራለን። የሰው ልጅ አእምሮ እና ስነ ምግባር እንዲሁም ስነ ልቦና እና ስነ ምግባራዊ አኗኗር። ጸሐፊው ይህን ሐሳብ ሲያብራራ ወደ ስነ ልቦና ይወስደናል። አእምሮአችን እንዴት ነው የሚሠራው? መጀመሪያ ኢዳ አለ። ይህ ማለት እነዚያ ጠሬ እና ቅጽበታዊ የሆኑ ፍላጎቶቻችን ማለት ነው። ለምሳሌ ለመስረቅ መፈለግ። ቀጥሎ ደግሞ ሱፐር ኢጎ አለ። ይህ ደግሞ አይሆንም፣ መጥፎ ነው ብሎ የሚከለከለን ጥብቅ የሥነ ምግባር ገደብ ነው። በመጨረሻውም ኢጎ ይመጣል። ኢጎ ደግሞ በእነዚህ በሁለቱ መካከል ገብቶ ግጭቱን የሚፈታው አስታራቂ ክፍላችን ነው። ይህ የሚያሳየን ምንድን ነው? የሰው ልጅ ከጥንት ጽሑፎች ውጭም ቢሆን የራሱ የሆነ ውስጣዊ የሥነ ምግባር ኮምፓስ እንዳለው ነው። እና ታውቃላችሁ ይህ የስነ ልቦና እውነታ ከሮማው የሳፉት ጽንሰ ሐሳብ ጋር እንዴት በሚገርም ሁኔታ እንደሚጣመር። ሳፉ የሰው ልጅ ክፉውን ከበጎ መለየት የሚችል አእምሮ ተሰጥቶት እንደተፈጠረ የሚገልጽ ጥልቅ የስነ ምግባር እና የተፈጥሮ ሕግ ነው። ስነ ምግባራዊ አኗኗር ተምረን እና ሃይማኖታዊ ሕጎችን አጥንተን የምናገኘው ብቻ ሳይሆን በተፈጥሮ በውስጣችን ያለ ማኅበራዊ ትስስራችንን የሚያጠናክር እሴት መሆኑን ያበስራል። በእውነት በጣም ውብ የሆነ ሐሳብ ነው። በመጨረሻም ወደ መነሻችን ስንመለስ ከውድቀት ተንሸረጣጭ መንገድ አሊያም ከሙጩጫ ቁፋቴ ለመዳን ምን ማድረግ አለብን? መፍትሄው በውስጣችን ስር የሰዱትንና ዝም ብለን የተቀበልናቸውን እምነቶች በጥልቀት ለመመርመር የሚያስችል ድፍረት ማግኘት ነው። ምክንያቱም ያነበብነውና የተነገረንን መጠየቅ ስህተት ሳይሆን ትክክለኛው የጥበብ መጀመሪያ ነው። ታዲያ እናንተስ ዛሬ የራሳቸውን እምነቶች እና አመለካከቶች ለመጠየቅ እና ለመመርመር ዝግጁ ናችሁ? መልሱን ለእናንተው ትቼዋለሁ።